ምዕራፍ 1 ቁጥር 8 ላይ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ይሄንን እያለ ያለው ደግሞ ሐዋርያ ዮሐንስ መሆኑን መጽሐፍ ይናገራል። ከላይ ዮሐንስ ይሄንን መልእክት ዮሐንስ እንደጻፈ ይናገራል። ምንድን ያልሽው? እግዚአብሔር ለኢየሱስ ክርስቶስ አመለከተው፣ ኢየሱስ ክርስቶስ ደግሞ ለዮሐንስ አመለከተው። ኢየሱስ ለዮሐንስ ካመለከተ፣ መልአኩ ደግሞ ለዮሐንስ ካመለከተ፣ ዮሐንስ ደግሞ ለኛ ደግሞ ከጻፈ እንዴት ብለን ነው ኢየሱስ ክርስቶስን እግዚአብሔር ነው ብለን የምናምነው የሚል ነው። እስኪ አዎ፣ እዚህ ጋር አሁን ሶስት አካል ያሳያል መጽሐፍ ቅዱስ አንድ ላይ ሲናይ ማለት ነው። እግዚአብሔርና ኢየሱስ ክርስቶስ ዮሐንስ ሶስቱንም ያሳያል አይደለም? አሁን ሶስት አካል ለማለት ኢየሱስ ያልሽው ኢየሱስ የሚታይ የሚዳሰስ የሚጨበጥ አካል ነው አይደለም? ዮሐንስም እንደዛው የሚታይ የሚዳሰስ የሚጨበጥ አካል ነው አይደል? እግዚአብሔር ግን የሚታይ የሚዳሰስ የሚጨበጥ አካል ነው እንዴ? እግዚአብሔር ስትይ ግን እግዚአብሔር ምንድን ነው? መንፈስ ነው። ስለዚህ እዚህ ቦታ ላይ አካል የምናየው የኢየሱስን አካልና የዮሐንስ አካል የሚለውን ነው። በአካል ደረጃ እንኳን ኬድሽ የምታየው እንጂ ሶስት አካል የለም። ለመልአኩ የሚለው ለዮሐንስ የሚለውንና ለኢየሱስ ወይም ለክርስቶስ የሚለው አይደለም፣ ይለያያል። ቃላቶቹን ተመልከቻቸው፣ አብረን አንብባቸው። ኢየሱስ ካረጋ በኋላ ነው መንፈስ ቅዱስ ሌላ ይመጣል የተባለው አይደለም? ቅዱስ የሌለበት ጊዜ አለ ማለት ሳይሆን በስጋ ለባሽ ሁሉ ላይ ይፈሳል የተባለው መንፈስ ቅዱስ የተሰጠን ካረገ በኋላ ነው። ልክ ነው። ግን ከዛ በፊትም መንፈስ ቅዱስ አለ። ኦኬ፣ ከዛ በፊት የነበረው መንፈስ ቅዱስ አብ ነው። አሁን ደግሞ ኢየሱስ ክርስቶስም አብ ነው። እሱ ከሄዳ በኋላ የመጣ መንፈስ ቅዱስም አብ ነው፣ ኢየሱስም ነው አይደለም? ሁል ጊዜ በመንፈስ ቅዱስ የሌለበት ጊዜ አለ ማለት አይደለም። መንፈስ ቅዱስ ይሰጣቸዋል ማለት እሺ። ማለበል ብቻ አላውቅም። መግዲ ነኝ ስሜ። እሺ እሺ፣ ቀጥይ። ማውራት እሺ። መቅዲ መጽሐፍ ቅዱስ አለሽ? አዎ አለኝ። ትላንትም ነበርኩ ማለት እየሰማው ነበረ። ትላንትም ሁሉንም ነገር ከመጀመሪያ እስከ መጨረሻ። አሁንም ደግሞ የገባሁት ትምህርቱ ሳይጀመር በፊት ነበረ። እሺ። ትላንትናም ዛሬም ባስተማርኩት ትምህርት ላይ እንደ እግዚአብሔር ቃል አይደለም ብለሽ የምትይው ነጥብ ነበረሽ ከያልሽው ውስጥ ካስተማርኩት ውስጥ? ኦኬ፣ እኔ ጥያቄ የፈጠረኝ ዮሐንስ ራእይ ምዕራፍ 1 ላይ ቁጥር 8 ትላንትን በትንሹ ሊያወራ ሞክሬያለሁ፣ ግን ደግሞ ነገ ይመለሳል ተብዬ ነው የተወኩት። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል እዛ ቦታ ላይ። ይሄንን እያለ ያለው ደግሞ ሐዋርያ ዮሐንስ መሆኑን መጽሐፍ ይናገራል። ከላይ ግን ለዮሐንስ ያመለከተው ደግሞ ኢየሱስ ክርስቶስ መሆኑን ከላይ ደግሞ አንድ ላይ ይናገራል። ለኢየሱስ ክርስቶስ ደግሞ እግዚአብሔር እንዳመለከተው ወይንም እንዲገለጣ ይናገራል። ያን ቦታ እግዚአብሔር የገለጠውን ለኢየሱስ ክርስቶስ ያሳየውን ኢየሱስ ክርስቶስ ደግሞ መላእክቱን ልኮ ለዮሐንስ አመለከተው ይላል። ያንን እግዚአብሔር ለኢየሱስ ክርስቶስ ያመለከተውን እግዚአብሔርን እንዴት አድርገን ነው ኢየሱስ ክርስቶስን ብቻ ተቀብለን መቀጠል የምንችለው የሚለው ጥያቄ ፈጥሮኛል። እሺ፣ ምንድን ነው መሰለሽ አሁን ኢየሱስ ክርስቶስን መቀበል ሲባል ቅድም እኮ ስተናግረናል። ኢየሱስ ክርስቶስ ስትይ እግዚአብሔርን ትተሽ ማለት አይደለም። ኢየሱስ ክርስቶስ ስትይ የአብና ወልድ በአንድ አካል ማለት ነው እንጂ ኢየሱስ ክርስቶስ ማለት እግዚአብሔርን መተው ማለት አይደለም። እንዴት እንደሱ እንዳሰብሽ አላውቅም። ግን እስኪ እዚህ ቦታ ላይ አሁን ራእይ መጽሐፍ ምዕራፍ 1 ላይ አሁን አንቺ ስትናገሪ ምንድን ነው ያልሽው? እግዚአብሔር
ለኢየሱስ ክርስቶስ አመለከተው። ኢየሱስ ክርስቶስ ደግሞ ለዮሐንስ አመለከተው። ስለዚህ ኢየሱስ ለዮሐንስ ካመለከተ፣ መልአኩ ደግሞ ለዮሐንስ ካመለከተ፣ ዮሐንስ ደግሞ ለእኛ ደግሞ ከጻፈ እንዴት ብለን ነው ኢየሱስ ክርስቶስን እግዚአብሔር ነው ብለን የምናምነው የሚል ነው። እስኪ ከዚህ የተለየ ከሆነ ጥያቄሽ። አዎ እዚህ ጋር አሁን ሶስት አካል ያሳያል መጽሐፍ ቅዱስ አንድ ላይ ሲናይ ማለት ነው። አሁን በእናንተ ወይም እግዚአብሔርና ኢየሱስ ክርስቶስ ዮሐንስ ሶስቱንም ያሳያል አይደለም? እግዚአብሔር ማነው? ሌላኛው ዮሐንስ። እሺ አሁን ሶስት አካል ለማለት አሁን ኢየሱስ ያልሽው ኢየሱስ የሚታይ የሚዳሰስ የሚጨበጥ አካል ነው አይደለም? yes ዮሐንስም እንደዛው የሚታይ የሚዳሰስ የሚጨበጥ አካል ነው አይደል? አዎ። እግዚአብሔር ግን የሚታይ የሚዳሰስ የሚጨበጥ አካል ነው እንዴ? አሁን ዮሐንስ መጽሐፍ ቅዱስ አለኝ ብለሽኛል አይደለ? አዎ። እስኪ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 አንብቢ። ምዕራፍ 4 ቁጥር 24 እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። እግዚአብሔር ስትይ ግን እግዚአብሔር ምንድን ነው? መንፈስ ነው። ስለዚህ እዚህ ቦታ ላይ አካል የምናየው የኢየሱስን አካልና የዮሐንስ አካል የሚለውን ነው። በአካል ደረጃ እንኳን ከሄድሽ የምታየው እንጂ ሶስት አካል የለም። እሺ ሌላኛው ደግሞ ምን መሰለሽ፣ እዚህ ጋር በጣም ማስተዋል ያለብሽ ቶሎ ይሆን ዘንድ ራእይ ተመለሽ፣ ወደ ጥያቄሽ ጋር ተመለሽ። የራእይ መጽሐፍ ምዕራፍ 1 ላይ ተመለሽና ለመልአኩ የሚለው ለዮሐንስ የሚለውንና ለኢየሱስ ወይም ለክርስቶስ የሚለው አንድ አይነት አይደለም፣ ይለያያል። ቃላቶቹን ተመልከቻቸው፣ አብረን እናንብባቸው። ለመልአኩም አመለከተ፣ እግዚአብሔር ለኢየሱስ አመለከተ፣ መልአኩ ደግሞ ለዮሐንስ አመለከተ። እንደሱ አይደለም፣ የተለያየ ነው። እነሆ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ ምን ያደረገው ነው የሚለው የሰጠው። ኦኬ ሰጠው የሚለውን ያዥ። በእርሱም ደግሞ ምን የሆነው የተገለጠው። አሁን ለኢየሱስ በሚጠቀሙበት ቦታ ላይ ሰጠውና ተገለጠ ነው። ኦኬ አሁን ወደ መልአኩና ወደ ዮሐንስ ደግሞ ይቺ ኢየሱስ ክርስቶስ በመልአኩ ልኮ ነው ወይስ በመልአኩ ገልጦ ነው የሚለው? በመልአኩ ልኮ። አሁን ወደ መልአኩ ሲመጣ ገለጠውንም አይጠቀምም። ወደ መልአኩ ሲመጣ ልኮ ለባሪያው ለዮሐንስ አመለከተ። ለዮሐንስ ደግሞ መልአኩ አመለከተ፣ እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር፣ ላየው ሁሉ መሰከረ። ዮሐንስ ደግሞ ምን ሆነ? መስካሪ ሆነ። ወደኛ ሲያመጣ ደግሞ ዮሐንስ መስካሪ ሆነ። ስለዚህ በአብና በወልድ መካከል ያለውን ሲያመጣው ሰጠውና ገለጠው ነው የሚለው። ለመልአኩ ሲያመጣው መልአኩ ኢየሱስ ክርስቶስ ለመልአኩ ልኮ ነው የሚለው። ለዮሐንስ አመለከተ ነው። ዮሐንስ ለእኛ ደግሞ ምን አደረገ? መሰከረ ነው። ለምንድን ነው የክርስቶስንና የእግዚአብሔርን ሲያወራ ገለጠ የሚለው? ምክንያቱም አብና ወልድ በተለያየ አካል አይደለም የሚኖረው። አብ ነገሮችን ሁሉ በክርስቶስ ነው የገለጠው። ለምሳሌ ምን ላንብብልሽ? መዝሙረ ዳዊት ላይ አንድ ጥቅስ ላሳይሽ። መዝሙረ ዳዊት ምዕራፍ 4 ላይ ዳዊት እንደዚህ አይነት ትንቢት ተናግሯል። ቁጥር 3ን እስኪ አንብቢው። መዝሙረ ዳዊት ምዕራፍ 4 ቁጥር 3 ኦኬ። እግዚአብሔር በጽድቁ እንደተገለጠ አወቁ። በጻድቁ ኦኬ፣ በጻድቁ እንደተገለጠ አወቁ። እግዚአብሔር ወደ እርሱ እግዚአብሔር በማን እንደተገለጠ ወቁ? በጽድቁ በጽድቁ አይደለም። ኦኬ፣ በጻድቁ በጻድቁ እንደተገለጠ ወቁ። አዎ ጻድቁ ማን ነው?
እግዚአብሔር በጻድቁ እንደተገለጠ ወቁ ብሎ ዳዊት የተናገረው ትንቢት ጻድቁ ማን ነው የሚለውን ሐዋርያት ሥራ ምዕራፍ 22 ላይ ሐዋርያት ሥራ ምዕራፍ 22 ላይ እንደዚህ ይላል። ደርሰሽ ከሆነ ከቁጥር 12 ጀምሮ እኔ ላንብብልሽ። በዚያም የኖሩት አይሁድ ሁሉ የመሰከሩለት እንደ ሕጉም በጸሎት የተጋ ሐናንያ የሚሉት አንድ ሰው ነበረ። እርሱም ወደ እኔ መጥቶ በአጠገቤ ቆሞ ወንድሜ ሳውል ሆይ እያለኝ፣ እርሱም አለኝ የአባቶቻችን አምላክ ፈቃዱን ታውቅ ዘንድና ጻድቁን ታይ ዘንድ ካፉም ድምፅ ትሰማ ዘንድ አስቀድሞ መርጦሃል። አሁን ሳውል ማንን ነው ያየው ብሎ ነው የተናገረው? ጻድቁን ታይ ዘንድ ክርስቶስን ነው አይደለም ያየው ሐዋርያ ጳውሎስ። ማንን አየ የተባለለት? ጻድቁ። እግዚአብሔር ደግሞ በማን ተገለጠ ብሎ አነበበን ቅድም ዳዊት በመዝሙሩ በትንቢት ላይ በጻድቁ ተገለጠ። ስለዚህ ነው ራእይ መጽሐፍ ላይ ስታነቢ እግዚአብሔር ለክርስቶስ የሰጠው በእርሱም የተገለጠው ይህ ነው ነው። ስለዚህ እግዚአብሔር በማን ነው የተገለጠው? በክርስቶስ ነው የተገለጠው። በእርሱ ሆኖ ነው ስራውን የሚሰራው። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ብትሄጂ ቅድምም እያነበብኩት ነበረ፣ አሁንም ልናነበው እንችላለን። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ቁጥር 19 እስኪ አንብቢው። መጽሐፍ የተኛው ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19። እሺ እግዚአብሔር በክርስቶስ ሆኖ ዓለሙን ከእርሱ ጋር ያስታርቅ ነበረና። ኦኬ እግዚአብሔር በክርስቶስ ሆኖ ዓለሙን ከማን ጋር? ከራሱ። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበረና። አዎ እግዚአብሔር የት ሆኖ ነው ዓለሙን ከራሱ ጋር ያስታረቀው? በክርስቶስ ሆኖ ነው። ስለዚህ አብ በወልድ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። ስለዚህ ራእይ ላይ ቀደም ያነበብነው ቦታ ላይ እንደ መልአኩና እንደ ዮሐንስ አይደለም የእግዚአብሔርና የክርስቶስን ያስቀመጠ። እግዚአብሔር በክርስቶስ የተገለጠው ብሎ ያስቀመጠ፣ የሰጠው በእርሱም የተገለጠው ይነዋል። ወደ መልአኩ ሲመጣ ልኮ አለ፣ ወደ ዮሐንስ ስንመጣ አመለከተ አለ። ዮሐንስ ደግሞ ወደ እኛ ሲያመጣ ደግሞ መሰከረ አለ። መሰከረ፣ አመለከተ፣ ልኮ በእርሱ ተገልጦ። ስለዚህ የእግዚአብሔርንና የክርስቶስን ሲያስቀምጠው እንደ መልአኩ አይደለም። ብዙ ሰዎች እንደሱ ዝም ብሎ በንግግር እንደሱ አድርገው ያሳስታሉ። በንግግር ይኸው መልአኩና ክርስቶስ እንደዚህ ነው ያለው፣ መልአኩና ዮሐንስ ደግሞ እንደዚህ ነው። ስለዚህ እግዚአብሔርና ክርስቶስም እንደዛ። አየሽ፣ አይገርምሽም? ስለዚህ መልአኩና ዮሐንስ የተለያየ እንደሆነ ሁሉ እግዚአብሔርና ክርስቶስም የተለያዩ ናቸው ብለው ዝም ብሎ በቃላት እንደሱ አይነት ነገር ያደርጋሉ። ግን ትኩረት ሰተሽ ካነበብሽው ዮሐንስ ለእኛ መሰከረ ነው፣ መልአኩ ለዮሐንስ አመለከተ ነው፣ ክርስቶስ ለመልአኩ ልኮ ነው፣ እግዚአብሔር ለክርስቶስ ግን የሰጠው በእርሱም የተገለጠው። ስለዚህ ተገለጠ የሚለው በእርሱም የተገለጠ የሚለውን በእግዚአብሔርና በክርስቶስ ነው የሚያመጣው እንጂ በመላእክቱም አይደለም፣ በዮሐንስ ላይም አይደለም። ስለዚህ ተገለጠ የምንለው እግዚአብሔር በክርስቶስ ሆኖ ነው ዓለሙን ከራሱ ጋር የሚያስታርቀው። እግዚአብሔር ሌላ አካል፣ ክርስቶስ ሌላ አካል ሆኖ አይደለም እርቅ ያለው። አንቺ የምትፈልጊው እርቅ ከሆነ እርቁ አሁን እዚህ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ እግዚአብሔር በክርስቶስ ሆኖ ዓለሙን ከማን ጋር ያስታርቅ ነበር ነው የሚለው? ከራሱ ጋር ይላል። ኦኬ ተቀብያለሁ። ጥሩ ነው። እግዚአብሔር ባርኮት። እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው፣ የሚጨበጥ የሚዳሰስ ነገር አይደለም ካላችሁኝ ዮሐንስ ወንጌል ምዕራፍ 19 ማለት ምዕራፍ 14 15 ድረሱና እስቲ አንብቡ። እሺ አነባለሁ። ግን አንቺ አሁን እንደዚህ ዝርዝር ነገሮችን በእንደዚህ አጭር ጊዜ ሁሉንም ለመነጋገር ያስቸግራል። ወሳኝ የሆኑ ጥያቄዎችን ለመወያየት ነው እንጂ ያለሽበት አካባቢ የት አካባቢ ነው? እዛ ካሉ አገልጋዮች ጋር ብትገናኝና የበለጠ እንደዚህ ረጅም ጊዜ ወስደሽ መናገር ትችያለሽ። አሁን እኔ እዚያ በጣም ያለችው ሰዓት አጭር ስለሆነች የብዙ ሰዎች የሌሎችንም ሰዎች ጥያቄ ማስተናገድ አለብኝ።
እና እኛውን አሁን ችግር የለውም። አሁን በአጭሩ አሁን ያልኩት ቦታ ካነበቡ በኋላ ችግር የለውም። የኔ ህይወት ማዳን በጣም ከባድ ነገር ነው፣ ብዙ ነገር ነው አይደለም? ያን ነገር ታውቃላችሁ። ስለዚህ እግዚአብሔር መንፈስ ከሆነ እስቲ ዮሐንስ ወንጌል ምዕራፍ 14 15 አንብቡና አስረዱኝ። መቅዲ አንድ ነገር በደንብ ገብቶሻል። እኛ አሁን በአንቺ እኛን እነኚህ የምትጠቀሚያቸው ቃላቶች አሁን እንደዚህ ካልኳቸው ዝም ብዬ አስቀጥላቸዋለሁ ብለሽ መሆን የለበትም። ገብቶሻል? አሁን የእውነት ንግግር ነው መነጋገር ያለብን። እኔ እያልኩሽ ያለሁት አሁንም መዳን ፈልገሽ ከሆነ በአካባቢ ሼት ነው ያለሽው። አካባቢ ሼት ነው። እዛ አካባቢ ካሉ እኔ አሁን ኢትዮጵያ አይደለም ያለሁት። በስልክ ማውራት እችላለሁ፣ በስልክ ማግኘት እችላለሁ። ኢትዮጵያ አይደለም ያለሁት። ግን ደግሞ ይሄን ቦታ ብቻ እንትን ካደረጉኝ ችግር የለም፣ ካስረዱኝ። እሺ ችግር የለውም። አሁን ግን ጥያቄዎቹም ያልቁ ስላልሆነ የበለጠ በደንብ ጊዜ ሰስቶ ለማናገር እዛ በአቅራቢያሽም ያሉ ስልክም ሊደውሉልሽ የሚችሉ አገልጋዮች ይኖራሉ እና እንትን እኔ ላይ ጻፊልኝ እስኪ ምናልባት ኮንታክት አድርግሽና እኔ አሁን አንቺ እዚህ ጋር እዚህ ነኝ እዛ ነኝ እንድትይ አስፈላጊ ላይሆን ይችላል። ግን እዛ በአቅራቢያ ካሉ አገልጋዮች ጋር ባገናኝሽ የተሻለ ነው። አሁን ሁሉንም እዚህ ጋር መጨረስ ስለማንችል ማለት ነው። ለአሁን ግን አሁን የምትጠይቂውን ጥያቄ ላስተናግደሽ። ከዛ በኋላ ግን በውስጥ ጻፊልኝና በሰፊው በሌላ ጊዜ ከኔም ጋራም ሆነ ከሌሎች አገልጋዮች ጋር የምትገናኝ ያደርጋለሁ። እሺ አሁን ሁለተኛው ጥያቄሽ ምንድን ነው? ዮሐንስ ወንጌል ስንት ነው ያልሽኝ? አዎ ዮሐንስ ወንጌል ምዕራፍ 14 15 እሺ እሺ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው ይላል። ኦኬ እዛ ጋር እግዚአብሔር መንፈስ ነው፣ የማይዳሰስ የማይጨበጥ ነው ከተባለ እዚህ ጋር ደግሞ ለእኛ ሌላ የሚሰጠው መንፈስ የተኛው ነው? ለምሳሌ እዛ ጋር እግዚአብሔር መንፈስ ነው ተብለዋል። እዚህ ጋር ደግሞ ሌላ የሚሰጠን ሌላ መንፈስ አጽናኝ የሚሆነው መንፈስ የተኛው ነው? ኦኬ አሁን ምንድን ነው እዚህ ላይ መሰለሽ ሌላ የሚለውን ቃል ነው የምናየው። ሌላ ሲባል ምን ማለት ነው? ሌላ አጽናኝ ስንል ምን ማለታችን ነው? መንፈስ ቅዱስ ኢየሱስ ክርስቶስ መጥምቁ ዮሐንስ ሲናገር እኔ በውሃ አጠምቃቸዋለሁ አለ አይደለ? ከእኔ በኋላ የሚመጣው ግን በመንፈስ ቅዱስና በእሳት ያጠምቃቸዋል አለ። ኢየሱስ ክርስቶስ በምድር ላይ ያለ የማስተማር ስራን ከዛ በኋላ ደግሞ የመስቀሉን ስራ ሞቱን፣ ቀብሩን፣ ትንሣኤውን በአካሉ አደረገ፣ ሰራ። መንፈስ ቅዱስ ደግሞ ከዛ አሁን እሱ በአካል ካረገ በኋላ ደግሞ መንፈስ ቅዱስን ይሰጣል። መንፈስ ቅዱስ ስንል ምን ማለታችን ነው? አሁን ስለ መንፈስ ቅዱስ ስናወራ ሁለተኛ ተሰሎንቄ ላይ ሌላ አካል አይደለም ሌላ አጽናኝ ነው ይሰጣቸዋል ያሉ። አሁን ብዙ ጊዜ ሰዎች እንዴት ነው የሚተረጉሙት? ሌላ አጽናኝ ስለሚል ሌላ አካል ብለው ይተረጉማሉ። እንደዛ አይደለም። ማጽናናት ስራ ነው እንጂ አካል አይደለም። ሌላ አጽናኝ ነው የሚሰጠን እንጂ ሌላ አካል አይደለም የሚሰጠን። እና አንዳንድ ጊዜ ያው አንዳንድ ቦታዎች ገጥሞች ከሆነ ከዛም ጥያቄውን ከዛ ከሆነ የመጣው ሌላ አካል እንደሚል አድርገው በሰው አእምሮ ውስጥ እነሱም ተሳስተው ማለት ነው እንደዛ አይነት ነገር ያደርጋሉ። ሁለተኛ ቆሮንቶስ ይቅርታ፣ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ነው አንብቡ እስኪ። አለሽ? ምዕራፍ ስንት? ምዕራፍ 2 ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8። ኦኬ ምዕራፍ 2 ቁጥር 8 በዚያም ጊዜ ጌታ ኢየሱስ በአፍ
መንፈስ የማይጠፋው ሲመጣም በመገለጡ የሚሻረው አመፀኛ ይገልጣል። በዚያን ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል። በአፉ መንፈስ የሚለው ምን ነው? መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ከኢየሱስ የሚወጣ የአፉ መንፈስ ነው እንጂ ሌላ አካል አይደለም። የሚወጣው ከኢየሱስ ነው። ግን ምንድነው? ሌላ አጽናኝ ተብሎ ይገለጻል። መንፈስ ቅዱስ ሌላ አካል ሳይሆን ሌላ አጽናኝ። አሁን ሌላ አጽናኝ ለምሳሌ ኢየሱስ ክርስቶስ በስጋ ሰውነቱ በዚህ በምድር ላይ ሲመላለስ የማዳንን ስራ ሰርቷል፣ አስተምሯል፣ በመጽሐፍ ገልጧል። ግን አሁን ደግሞ ያ አካል ምን ሊሆን ነው? ሊያደርግ ነው። ስለዚህ ምን ያስፈልገናል? ሌላ አካል ሳይሆን የሚያስፈልገን ሌላ አጽናኝ ያስፈልገን። ያ አጽናኝ ግን ከክርስቶስ የተለየ ሌላ አካል ሳይሆን ከራሱ ከክርስቶስ የሚወጣ የአፉ እስትንፋስ ነው፣ መንፈስ ቅዱስ። አንድ ጥቅስ ደግሞ እዚህ ጋር ትንሽ ልጨርስና ቆይ ጥያቄ ይጠይቀሻል አይደለም? ለማወቅ አይደለ? ልጨርስና ከዛ ወደ ሌላ ደግሞ እንሄዳለን። አዎ ማለት ያልተመለሰልኝን ልጠይቅ እስቲ። አውሮ ችግር አለ። ሳልጨርስ እንዴት ነው የሚመለስልሽ? እሺ ችግር የለውም ቀጥል። እሺ አንደኛ ሳሙኤል ምዕራፍ 10 ላይ ጥያቄሽ አልጠየቅሽም ከሆነ እንደገና ግን ይጠይቀሻል። አሁን ሌላ ሲባል ሌላ አካል ማለት ተደርጎ አስበሽ ከሆነ ለሱ መልስ እየሰጠውሽ ነው። አንደኛ ሳሙኤል ምዕራፍ 10 ቁጥር 6 ላይ ቶሎ ቶሎ ብናደርገው ደስ ይለኛል። መቅዲ የብዙ ሰዎች ሰዓት ነው እኮ ይዘን ያለ ነው። እኔ እየሰማሁ ነኝ አለው። እሺ ስለዚህ አንደኛ ሳሙኤል ምዕራፍ 10 ቁጥር 6 ነው እና አንብቢልን። ኦኬ አንደኛ ሳሙኤል ምዕራፍ ቁጥር 6 የእግዚአብሔርን መንፈስ በኃይል ይወርድብሃል፣ ከእነርሱም ጋር ትንቢት ትናገራለህ፣ እንደ ሌላ ሰውም ሆነ ትለወጣለህ። እንደ ሌላም ሰው ሆነ ትለወጣለህ። እንደ ሌላ ሰው እዚህ ጋር የሚለው ሰውየው ተቀይሮ ሌላ በፊት ከነበረው ውጭ አይነት ሰው ይሆናል ማለት ነው። ሌላ ሰው ሲል ምን ማለት ነው? ሰውየው እሱ አይደለም፣ በመንፈሱ ይለወጣል ማለት ነው እንጂ ሰውየው ራሱ ነው አይደል? ያ አዎ። ስለዚህ አሁን እዛ ጋር ሌላ የሚባል መጽሐፍ ቅዱስ ሲጠቀም የግዴታ ሌላ ፐርሰን ማለት አይደለም፣ ያው ሰው በተለየ መልኩ ማለት ነው እንጂ ሌላ አካል ወይም ሌላ ሰውዬ ማለት አይደለም። እንደዚህ መጽሐፍ ቅዱስ ይጠቀማል። ስለዚህ አሁንም ስለ መንፈስ ቅዱስ ሲያመጣ መንፈስ ቅዱስን የሚሰጣቸው ሌላ አካል ነው ማለት አይደለም። መንፈስ ቅዱስን የሚሰጠው ራሱ ኢየሱስ ነው። ግን መንፈስ ቅዱስ ምንድን ነው የሚሆነው? ሌላ አጽናኝ ነው የሚሆነው። የሚሰጠን ግን ከማን ነው? ከራሱ ከኢየሱስ ነው። ከአፉ የሚወጣ ነው አለ። እግዚአብሔር ይመስገን። ስለ መንፈስ ቅዱስ ስናወራ በዚህ መልኩ ተቀምጧል። ሌላም ተጨማሪ ማስረጃዎችን ልሰጥሽ ይችላሉ። ስለዚህ ሌላ አጽናኝ ነው መንፈስ ቅዱስ፣ ግን የሚወጣው ከማን ነው? ከራሱ ከኢየሱስ ነው እንጂ ሌላ አካል አይደለም መንፈስ ቅዱስ። እሺ ምንድን ነው ማለት ደስ ይላል። እዚህ በማለት አሁን ባወረንበት ቦታ ላይም ኢየሱስ ካረጋ በኋላ ነው መንፈስ ቅዱስ ሌላ ይመጣል የተባለው አይደለም። እንደዚህ መንፈስ ቅዱስ አሁን በተለያየ መንፈስ ቅዱስ የሌለበት ጊዜ አለ ማለት ሳይሆን በስጋ ለባሽ ሁሉ ላይ ይፈሳል የተባለው መንፈስ ቅዱስ የተሰጠን ካረገ በኋላ ነው። ልክ ነው። ግን ከዛ በፊትም መንፈስ ቅዱስ አለ። ኦኬ ከዛ በፊት የነበረው መንፈስ ቅዱስ አብ ነው። አሁን ደግሞ ኢየሱስ ክርስቶስም አብ ነው። እሱ ከሄዳ በኋላ የመጣ መንፈስ ቅዱስም አብ ነው፣ ኢየሱስም ነው አይደለም? ነው መንፈስ ቅዱስ ሁል ጊዜ በመንፈስ ቅዱስ የሌለበት ጊዜ
አለ ማለት አይደለም። መንፈስ ቅዱስ ይሰጣቸዋል ማለት መንፈስ ቅዱስ ከአብ የሚወጣ ዮሐንስ ወንጌል ምዕራፍ 15ን እስኪ ይጥቀጩ። ብዙ ምን መስሎሽ እንደሆነ አሁን ግልጽ አይደለም፣ ግን እስኪ አንዳንድ ጥቅሶችን ላንብብልሽና የበለጠ ግን እንደዚህ ጊዜ ወስዶ ለመነጋገር እንደዚህ አይነት ሰዓት ሳይሆን ሰፊ ሰዓት ነው የሚያስፈልግሽ የሚመስለኝ። ምክንያቱም በጣም በደንብ መሰረታዊ የሆነ ትምህርት መማማር አለብን እንጂ የሆነ አንድ ክሪቲካል አንድ የሆነ ወሳኝ ጥያቄ ኖሮሽ እሷን ለመነጋገር ነው እንጂ እንደዚህ ከስር መሰረቱ የሆነ ትምህርት ለመማማር ሰፊ ጊዜ ያስፈልገናል። ለማንኛውም ዮሐንስ ወንጌል ምዕራፍ 15 ቁጥር 26 አውጪና አንዳንድ ሀሳቦችን ከነገርኩሽ በኋላ ከዛ የበለጠ ግን በግል መነጋገር ሊያስፈልግ ይችላል፣ ወይም ደግሞ በአቅራቢያሽ ካሉ አገልጋዮች ጋር በስልክ እንድትነጋገሪ እድል አመቻችልሻለሁ። ዮሐንስ ወንጌል ምዕራፍ 15 ቁጥር 26ን እስኪያውጩ። በጣም ይቅርታ እንግዲህ ሌሎች ያዳመጣችሁ ያላችሁ ሰዎች የተለያየ ስሜት ሊኖራችሁ ይችላል፣ ግን እኔ ራሴ ኦኬ ወርዳለች ማለት ነው። እንዴት ማኔጅ ማድረግ እንዳለብኝ እንትን እያልኩ ነው። ሰፊ ነገር እንደሚያስፈልጋት አውቃለሁ። በሌላ በኩል ደግሞ በጣም ኢንሲስት ስላደረገች ለዛ ነው። ለማንኛውም እሺ እሷ ወርዳለች። እኔ ዮሐንስ ወንጌል ምዕራፍ 15ን ከቁጥር 26 ጀምሮ ያለውን ላንብበው እና ዳሩ ግን እኔ ከአብ ዘንድ እልክላችሁ አጽናኝ፣ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል፣ እናንተም ደግሞ ከመጀመሪያ ከኔ ጋር ኖራችኋልና ትመሰክራላችሁ ይላል። ስለዚህ ከአብ የሚወጣ የእውነት መንፈስ ነው። ስለዚህ መንፈስ ቅዱስ ከአብ የተለየ ሌላ አካል አይደለም። ከአብ የሚወጣ ከአብ በተለየ አካል የሚኖር ካደረግነው እሱ መንፈስ ቅዱስ አይደለም፣ የእውነት መንፈስም አይደለም። የእውነት መንፈስ ከአብ የሚወጣ ነው እንጂ አብ አጠገብ የተቀመጠ ሌላ አካል አይደለም። ከአብ የሚወጣውን መንፈስ ግን መንፈስ ቅዱስ ይላል። እግዚአብሔር የተመሰገነ ይሁን። አብ ደግሞ ስራውን የሚሰራው በወልድ ሆኖ ስለሆነ ሁለተኛ ተሰሎንቄ ቅድም ያነበብነው ምዕራፍ 2 ቁጥር 8 ላይ የአፉ እስትንፋስ ተብሎ ይገለጻል ማለት ነው። መንፈስ ቅዱስ የኢየሱስ ክርስቶስ የአፉ እስትንፋስ ተብሎ ይገለጻል። ስለዚህ ሌላ አካል ቢሆን ኖሮ ሁለተኛ ተሰሎንቄ ምዕራፍ 2 ሐዋርያው ጳውሎስ መንፈስ ቅዱስን የአፉ እስትንፋስ ብሎ ሊገልጸው አይችልም። እና ስራዎችን ሰዎች ይቆጥራሉ። ስራዎችን ወይም ፐርሰኒፊኬሽን የሚባል ነገር አለ። ያንን እንደ ፐርሰን የማየት ጉዳዮች አሉ። እሱ ሰፊ ነገር ነው። ፐርሰኒፊኬሽን ፐርሰን አይደለም። ልክ የምናወራው የእግዚአብሔር መንፈስ ስለሆነ በጣም ትልልቅ ነገሮችን ይሰራል የእግዚአብሔር መንፈስ። ስለዚህ ሌላ አካል ነው ማለት አይደለም። ከአብ የሚወጣው መንፈስ ነው የሚያጽናናው፣ ይወቅሳል፣ ያጽናናል። እንደዚህ በጣም ትልልቅ ነገሮች ይሰራል። በእኛ አእምሮ በእኛ አካባቢ ሆኖ ማያውቅ ማለት ነው። የምናወራው ስለ እግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ያንን ማድረግ የሚችል ነው። ከአብ የሚወጣ መንፈስ ያን ማድረግ ከአብ የሚወጣ መንፈስ ለማጽናናት፣ ለመቀደስ፣ ይህን ለማድረግ አካል መሆን አያስፈልገው። ስለዚህ አንዳንድ አስተምሮ ላይ ይህን የሚያደርግማ ከሆነ አካል እንስተው ብለው አካል ሊሰጡት ይፈልጋሉ ነው። መንፈስ ቅዱስ ፐርሰኒፋይድ ተደርጓል እንጂ ፐርሰን ሆኖ መጽሐፍ ቅዱስ ውስጥ ከአብ የተለየ ፐርሰን ሆኖ የቀረበበት አንድም ማስረጃ ይልቅስ ከአብ የሚወጣ ተብሎ ተቀምጧል። የኢየሱስ የአፉ እስትንፋስ በዮሐንስ ወንጌል መጽሐፍ ምዕራፍ 15 ቁጥር 26 ላይ ከአብ የሚወጣ የእውነት መንፈስ ብሎ ተቀምጧል። በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ላይ ደግሞ የኢየሱስ ክርስቶስ የአፉ እስትንፋስ ተብሎ ተቀምጧል። ስለዚህ ይሄ የአፉ እስትንፋስ ግን እንደኛ ዝም ብሎ ቀላል አይደለም። ኦክሲጅን አይነት አድርገው ሰዎች በእንደዛ አይነት ለበጣም ያወሩ ሰዎች አሉ ነው። መንፈስ ቅዱስ የአምላክ ነው፣ የእግዚአብሔር እስትንፋስ ነው የተባለው። የኢየሱስ ክርስቶስ እስትንፋስ፣ የኢየሱስ ክርስቶስ የአፉ እስትንፋስ ተብሎ ነው የተገለጸው። እግዚአብሔር የተመሰገነ ይሁን። ግን ያ ማጽናናት የሚችል የኢየሱስ የአፉ እስትንፋስ ማጽናናት የሚችል ነው፣ ማክበር የሚችል ነው፣ መቀደስ የሚችል ነው። ግን የአፉ እስትንፋስ የሚለውን ሊሽረው አይችልም። የሚቀድስ ከሆነ የአፉ እስትንፋስ አይባል። ታዲያ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8ን ገንጥለን አናወጣም። ያጽናናል ከተባለ የአፉ እስትንፋስ አይባልም። መጽሐፍ ቅዱስን እኮ ሁሉንም ነው የምትቀበል። ግማሹን የመጽሐፍ ቅዱስ ሀሳብ ተቀበለ፣ ግማሹን ልትጥለው አትችልም። እግዚአብሔር በዚህ እውነት ላይ ያለው ትልቁ ነገር ምንድን ነው? መጽሐፍ ቅዱስ የሚለውን ሁሉንም ነው የምንቀበል። መንፈስ ቅዱስ ያጽናናል፣ አዎ። መንፈስ ቅዱስ ይወቅሳል፣ አዎ። መንፈስ ቅዱስ ይቀድሳል፣ አዎ። ግን ከማን የሚወጣ? ከአብ የሚወጣ የኢየሱስ ክርስቶስ የአፉ እስትንፋስ። ይህ ተጽፏል። እሱ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8
ከአብ የሚወጣ ሚልስ የቱ ጋር ተጽፏል? ዮሐንስ ወንጌል ምዕራፍ 15 ቁጥር 26። ስለዚህ ይሄ እንደተጻፈው መታየት አለበት ማለት ነው። እግዚአብሔር የተመሰገነ ይሁን።